ቀይ ባህር ለኢትዮጵያ ይገባል እስራኤል በድጋሚ አረጋገጠች። በሁለት ሳምንት ውስጥ የእስራኤሉ ቁልፍ ሰው ድምጻቸውን አጥፍተው በድጋሚ አዲስ አበባ የጎበኙ ሲሆን በቀይ ባህር ጉዳይ ተስማምተዋል። አብይ ቀኝ እጃቸውን ጥብቅ መልእክታት ይዘው ወደ ሞቃዲሾ ላኩ። የኤሚሬትስ ጦር ነቅሎ ሲወጣ የደህንነት ኃላፊው ሬድዋን ሁሴን የጠቅላዩን ጥብቅ ደብዳቤ ይዘው በድንገት ሞቃዲሾ ገብተዋል። እነ ክርስቲያን ታደለ በምህረት ሊለቀቁ መሆኑ ተነገረ። ቴህራን እንደ ካራካስ ልትነድ ነው። አየር ኃይሉ ዝግጁ እንዲሆን ታዘዘ። ትራምፕ በኢራን ላይ ለሚወሰደው እርምጃ ዝርዝር ማብራሪያ ቀረበላቸው። የትራምፕ ፊርማ ብቻ እየተጠበቀ ነው። ኢትዮጵያ በባህር በሩ ጉዳይ ከየአቅጣጫው የምታገኘው ድጋፍ አሁንም ተጠናክሮ እንደቀጠለ ይገኛል። በባህር በሩ ጉዳይ ከኢትዮጵያ ጋር ወደ ጦርነት ለመግባት ዝግጅት ላይ የሚገኙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በብሔራዊ ቴሌቪዥን ጣቢያ ቀርበው ወደ ጦርነት ገብተን ይለይልን የሚል መልእክት ባስተላለፉ ማግስት ኢትዮጵያ ከእስራኤል ዳግም በባህር በሩ ጥያቄ እኔም ከጎንሽ ነኝ የሚል ማረጋገጫ ደርሷታል። የእስራኤሉ ከፍተኛ አመራር በሁለት ሳምንት ጊዜ ውስጥ ለሁለተኛ ጊዜ ወደ አዲስ አበባ በመምጣት የእስራኤልን ማረጋገጫ በአካል አሳውቀዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ ቀኝ እጃቸውን ወደ ሞቃዲሾ መላካቸው ተሰምቷል። የኤሚሬትስን ጦር ከሀገር የሰጣችው ሶማሊያ የኢትዮጵያን ቁልፍ ሰው የደህንነት ኃላፊ ሬድዋን ሁሴንን ተቀብላለች። የደህንነቱ ሰው ጦሩ ሲወጣ ወደ ሞቃዲሾ ማቅናታቸው እያነጋገረ ሲሆን የጠቅላዩ ጥብቅ መልእክት ይዘው ሞቃዲሾ እንደገቡም ተሰምቷል። የእነዚህንና ኢትዮጵያ ውስጥ መገናና የሆኑ ተቃዋሚ ፖለቲከኞች በምህረት ሊፈቱ መሆኑ ተሰምቷል። ከነዚህ መካከልም አቶ ክርስቲያን ታደለ እንደሚገኙበት የሚገልጸው መረጃና ትራምፕ ኢራን ላይ ቃታቸውን ለመሳብ ቋፍ ላይ ስለመሆናቸው የተሰማውን አክለን ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። እንኳን አደረሳችሁ። ልዩ የሆነ የቅናሽ አማራጭ በሜሪት ፕሮፐርቲስ ቀርቦላችኋል። በመሃል ፒያሳ ወዳጅነትና አራዳ ፓርክ ፊት ለፊት እያስገነባ ባለው የመኖሪያ ህንጻ ባለ 1፣ ባለ 2 እና ባለ 3 መኝታ ቤት በ10 በመቶ ቅድመ ክፍያ ይዞላችሁ መጥቷል። 65 በመቶ ቀድሞ ለሚከፍሉ 35 በመቶ ልዩ ቅናሽ አመቻችቷል። በቡድን ወይም በቤተሰብ ሆነው ለሚመጡ ደግሞ ልዩ የቅናሽ ፓኬጆች አዘጋጅተናል። ይህን ዕድል ለመጠቀም በ0956 56 57 59 መደወል በቂ ነው። ኢትዮጵያና እስራኤል በቀይ ባህርና በቀጠናዊ የጸጥታ ጉዳዮች ላይ በጋራ ለመስራት ተስማሙ። በመካከለኛው ምስራቅና በአፍሪካ ቀንድ በተለይም በቀይ ባህር አካባቢ እየታየ ያለው የጂኦፖለቲካዊ ውጥረት በበረታበት በዚህ ወቅት የኢትዮጵያና የእስራኤል መንግስታት ስትራቴጂካዊ ግንኙነታቸውን ይበልጥ ለማጥበቅ ተስማምተዋል። የውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ሀደር አበራ ከእስራኤል የውጭ ጉዳይ ሚኒስቴር ጌዲዮን ሳር ጋር በኢየሩሳሌም ባደረጉት ውይይት ሁለቱ ሀገራት በቀጠናዊ ሰላምና ደህንነት ዙሪያ ያላቸውን ትብብር ወደ ላቀ ደረጃ ለማሸጋገር መወሰናቸውን ገልጸዋል። ይህ የከፍተኛ ባለስልጣናት ምክክር በዋናነት በቀይ ባህር ወሳኝ የባህር መስመር ላይ ያጋጠሙ ያሉ የጸጥታ ስጋቶችን በጋራ ለመመከትና የሽብርተኝነት እንቅስቃሴዎችን ለመክታት በሚያስችሉ ጉዳዮች ላይ ያተኮረ ነው። በቅርቡ በኢየሩሳሌም ለሚካሄደው አራተኛ የኢትዮጵያ እስራኤል የፖለቲካ ምክክር መድረክ እንደ መነሻ የታየው ውይይት ሁለቱ ወገኖች በቀጠናው ሰላምና መረጋጋት ለማስፈን መረጃ በመለዋወጥና በቅንጅት መስራት ለሁለቱም ሀገራት ብሔራዊ ጥቅም ወሳኝ መሆኑን ገልጸዋል። ከጸጥታው ዘርፍ ጎን ለጎን በሁለቱ ሀገራት መካከል ያለውን የኢኮኖሚ ትብብር ይበልጥ ለማሳደግና ጥልቅ ለማድረግ ሰፊ ፍላጎት መኖሩ ተገልጿል። በቀጣይ መረጃ የኢትዮጵያ የደህንነት ተቋም ኃላፊ በቀጠናዊ ውጥረቶች መሃል ሞቃዲሾን ጎበኙ። የጠቅላይ ሚኒስትሩ መልእክት ለሶማሊያ ፕሬዝዳንት ማድረሳቸው ተጠቁሟል። በአፍሪካ ቀንድ ያለው ዲፕሎማሲያዊ ውጥረት በበረታበት በዚህ ወቅት የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን በዛሬው ዕለት ሞቃዲሾ ገብተዋል። በቆይታቸውም ከጠቅላይ ሚኒስትር አብይ አህመድ የተላከ መልእክትን ለሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ አድርሰዋል። አምባሳደር ሬድዋን ሞቃዲሾ እንደደረሱ በቪላ ሶማሊያ ቤተ መንግስት ከፕሬዝዳንት ሐሰን ሼክ መሐመድ ጋር መገናኘታቸው ጋርዌ ኦንላይን ዘግቧል። አምባሳደሩ ስላደረሱት መልእክት ዝርዝር ይዘት ይፋ ያልተደረገ ሲሆን የኢትዮጵያም ሆነ የሶማሊያ መንግስታት ስለ ስብሰባ ውጤት እስካሁን የሰጡት ይፋ መግለጫ የለም። በጉብኝቱ ወቅት አምባሳደር ሬድዋን ከሶማሊያ ብሔራዊ መረጃ ደህንነት ኤጀንሲ ዳይሬክተር ማሃድ ሳላድ ጋር በኤጀንሲ ዋና መስሪያ ቤት ተገናኝተው መወያየታቸው ተገልጿል። ፕሬዝዳንት ሐሰን ሼክ ጋር እንደተደረገው ውይይት ሁሉ የዚህም ውይይት ዝርዝር መረጃ ይፋ አልተደረገም። ጋሪ ኦንላይን እንደዘገበው ይህ ድንገተኛ ጉብኝት የተካሄደው ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢስማኤል ኦማር ጊሌ በጅቡቲ ያደረጉት ውይይት ተከትሎ ነው። ጉብኝቱ እስራኤል ራሷን ገለልተኛ አድርጋ ካወጀችው ሶማሊላንድ ጋር ግንኙነት መመስረቷን የሚጠቁሙ መረጃዎች ካስነሱት አዲስ ዲፕሎማሲያዊ ውጥረት ጋር ተገጣጥሟል። ሶማሊያ ግዛቱን እንደ ሉዓላዊ ግዛቷ የምትቆጥረው በመሆኑ የእስራኤል ውሳኔ በሞቃዲሾ በኩል ከፍተኛ ውግዘት ገጥሞታል። በተጨማሪም ከበርካታ ዓለም አቀፍ አጋሮችም ትችት እየቀረበበት ሲሆን ይህም የቀጠናውን ሁኔታ ይበልጥ ውስብስብ አድርጎታል። ምንም እንኳን ይፋዊ መግለጫ ባይሰጥም የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ኃላፊ በሞቃዲሾ መገኘታቸው አዲስ አበባና ሞቃዲሾ በአፍሪካ ቀንድ ግንኙነት እጅግ አንገብጋቢ በሆነበት በዚህ ወቅት በቀጥታ የመገናኛ መስመሮች ዳግም ለመቀራረብ እያደረጉት ያለው ጥረት አመላካች ተደርጎ የሚወሰድ ነው ሲል ዘገባው አትቷል።
በቀጣይ ፕሬዚዳንት ትራምፕ በኢራን ላይ አሜሪካ ልትወስድ በምትችላቸው ወታደራዊና ሌሎች እርምጃዎች ላይ ከመከላከያ ሚኒስቴር ባለስልጣናት ማብራሪያ ቀረበላቸው። ሁለት የመከላከያ መስሪያ ቤት ባለስልጣናት በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ እንደተናገሩት በረጅም ርቀት ሚሳኤሎች የሚፈጸም ጥቃት እንደ ዋነኛ አማራጭ ቀርቧል። ነገር ግን የበይነ መረብ ጥቃትና የስነ ልቦና ዘመቻም ለውይይት ቀርቧል። የትራምፕ የብሔራዊ ደህንነት ጉዳዮች ቡድን በኢራን ላይ ለሚወሰደው እርምጃ ባሉ አማራጮች ላይ ለመምከር ዛሬ ማክሰኞ ዋይት ሀውስ ውስጥ የሚሰበሰቡ ሲሆን ነገር ግን ፕሬዚዳንቱ ተሳታፊ ስለመሆናቸው የታወቀ ነገር የለም። ምንጮቹ ለሲቢኤስ እንደተናገሩት አሜሪካ በኢራን ላይ እርምጃ የምትወስድ ከሆነ አየር ኃይል እንደሚሳተፍበት በመግለጽ እቅዱን የሚያወጡት በተለይ የኢራን መንግስት የእዝ መዋቅርና የግንኙነት መስመርን ማቋረጥን እንደ አማራጭ ለመውሰድ እያሰቡ መሆናቸው አመልክተዋል። ይህ በእንዲህ እንዳለ የአሜሪካ መንግስት ዜጎቹ ኢራንን ለቀው እንዲወጡ ወይም የአሜሪካ መንግስት ድጋፍ ሳያስፈልጋቸው የሚወጡበት መንገድ እንዲያመቻቹ ጥሪ አቅርበዋል። የአሜሪካ ፕሬዚዳንት ካለፈው ሳምንት ጀምሮ በኢራን ተቃዋሚዎች የሚገደሉ ከሆነ ከባድ እርምጃ እንደሚወስድ በተደጋጋሚ እየተናገረ ነው። የኢራን ባለስልጣናትም ጥቃት ከተፈጸመባቸው አጸፋውን እንደሚመልሱ ነገር ግን ለድርድር ዝግጁ መሆናቸውን አሳውቀዋል። ይህ በእንዲህ እንዳለም በኢራን መንግስት ላይ ከተነሳው ተቃውሞ ጋር በተያያዘ የተገደሉ ሰዎች ቁጥር በሺዎች ሊሆን እንደሚችል የቢቢሲ ፐርሺያ ዘጋቢ ጂያር ጎል እና ሮይተርስ ያናገራቸው ምንጮች አመለከቱ። ጎል እንደሚለው የተገደሉ ሰዎች ቁጥር በሺዎች ሊሆን ይችላል በማለት መንግስት ከዚህ ቀደም በነበሩ ተቃውሞች ላይ ከባድ ምላሽ ሰጥቶ ቢያውቅም የዚህኛው ዙር ግን ጭራሽ ያልተጠበቀ ነው። ሮይተርስ የዜና ወኪል ደግሞ ከአንድ የኢራን የደህንነት ባለስልጣን ባገኘው መረጃ መሰረት የሟቾች ቁጥር 2000 ገደማ ይሆናል ሲል ዘግቧል። የተባበሩት መንግስታት የሰብአዊ መብት ቢሮ ቃል አቀባይ ጀረሚ ሎረንስ በጄኔቫ በተካሄደ ስብሰባ በመቶዎች የሚቆጠሩ ተገድሏል፣ በሺዎች የሚቆጠሩ ደግሞ ታስረዋል ሲሉ ተናግረዋል። ቃል አቀባዩ እንደሚሉት ይህ መረጃ የመጣው እዚያው ካለ የተባበሩት መንግስታት ምንጭ ነው። አንድ የሰብአዊ መብት ተሟጋች ቡድን ሰኞ ባወጣው ዘገባ በኢራን ተቃውሞ 650 ሰዎች ተገድለዋል፣ በሺዎች የሚቆጠሩ ደግሞ ጉዳት ደርሶባቸዋል ሲል ዘግቧል። በኢራን ተቃውሞ ምክንያት የተገደሉ ሰዎች ትክክለኛ ቁጥር ምን ያህል እንደሆነ ማወቅ አልተቻለም። መንግስት ዓለም አቀፍ መገናኛ ብዙሃን እንዳይገቡ የከለከለ ሲሆን ላለፉት 5 ቀናት የኢንተርኔት አገልግሎት በመላው ኢራን ተቋርጧል። በመጨረሻም እውቅ የፖለቲካ እስረኞች በምህረት ሊፈቱ እንደሚችሉ ተሰማ። ከሰሞኑ አንዳንድ የማህበራዊ ትስስር ገጾች አሁን ላይ በእስር ላይ የሚገኙ ፖለቲከኞችን፣ ጋዜጠኞችና ምሁራንን ጨምሮ ሌሎች የፖለቲካ እስረኞች በመንግስት ምህረት ተደርጎላቸው ሊፈቱ እንደሆነ የሚገልጹ መረጃዎች ሲሰራጩ ነበር። ይህን ተከትሎ መረጃውን የሚያጠናክር ወይም ሐሰትነቱን የሚገልጽ ማብራሪያ ከመንግስት በኩል ባይሰጥም እነዚህ የፖለቲካ እስረኞች ጉዳያቸው ሰላማዊ በሆነ መንገድ እንዲፈታ የኢትዮጵያ ሰብአዊ መብቶች ኮሚሽን ፍላጎት እንዳለው ሚዲያችን የደረሰው መረጃ ይጠቁማል። የኮሚሽኑ ኮሚሽነር አቶ ብርሃኑ አዴሎ ታህሳስ 11 ቀን 2018 ዓ.ም በፌዴራል ማረሚያ ቤት ኮሚሽን ቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል ተገኝተው ጉብኝት ባደረጉበት ወቅት አቶ ዮሐንስ ባያሌውን፣ አቶ ክርስቲያን ታደለን፣ ዶክተር ወንደሰን አሰፋን፣ ዶክተር ጫኔ ከበደን፣ ዶክተር ካሳ ተሻገርን፣ ዶክተር ሲሳይ አውግቸውንና ጋዜጠኛ ጎበዜ ሲሳይን አስጠርተው ማነጋገራቸው ታውቋል። የሚዲያችን ምንጮች እንዳረጋገጡት በዚህ ወቅት አቶ ብርሃኑ ከአማራ ክልል ግጭት ጋር በተገናኘ ተጠርጥረው በህግ ጥላ ስር የሚገኙ ፖለቲከኞች፣ ጋዜጠኞች፣ ማህበረሰብ አንቂዎችና የሲቪል ማህበራት መሪዎች ጉዳያቸው የፖለቲካ መፍትሄ እንዲያገኝ የሰብአዊ መብት ኮሚሽን ፍላጎት አለው ማለታቸው ታውቋል። በ1997 ዓ.ም ከተካሄደው ሀገር አቀፍ ምርጫ ጋር በተገናኘ ሁከትና ብጥብጥ ፈጥረዋል በሚል ተጠርጥረው የታሰሩ የቀድሞ ፖለቲከኞች ክሳቸው የተቋረጠው በፖለቲካ ውሳኔ መሆኑን ኮሚሽነሩ አስታውሰው አሁንም በሽብር ተጠርጥረው በስር ላይ ያሉ ፖለቲከኞች፣ ጋዜጠኞችና ማህበረሰብ አንቂዎች ክሳቸው በፖለቲካ ውሳኔ እንዲቋረጥ ኮሚሽኑ ከሚመለከታቸው አካላት ጋር እየተነጋገረ ነው ብለው ምንጮች ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በጉብኝቱ ዙሪያ በፌስቡክ ገጹ መረጃ ያጋራ ቢሆንም ሚዲያችን በሰማው የፖለቲካ ውሳኔ አስፈላጊነት ዙሪያ ያለው ግን የለም። ሚዲያችን የፖለቲካ እስረኞችን ለመፍታት በመንግስት በኩል ፍላጎት እንዳለ ለማወቅ ጉዳዩ ይመለከታቸዋል ለተባሉ ለፍትህ ሚኒስቴር ሚኒስትር ዴኤታ አቶ በላይነህ ይርጋ ተደጋጋሚ ጥያቄ ቢያቀርብም ምላሽ ከመስጠት ተቆጥበዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።